ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው አርዕስተ ዜናዎች ነው። የሰባተኛው አጠቃላይ ምርጫ ውጤት በፖለቲካዊ መረጋጋት ዙሪያ አዳዲስ ተስፋዎችን ይዞ የመጣ መሆኑን የተለያዩ ከተማ ነዋሪዎች ተናገሩ። ነዋሪዎቹ አሸናፊው ብልጽግና ፓርቲ በሀገር ሁለንተናዊ እድገት ላይ የጀመራቸውንና በምርጫ ቅስቀሳ ወቅትም የገባውን ቃል እንዲተገብር እንጠብቃለን ብለዋል። ለአዲስ አበባ አዲስ መልክ የሚፈጥርላት የአራዳ የበጎነት መንደር ግንባታ በይፋ ተጀመረ። ከውጭ አሜሪካና ኢራን በ60 ቀናት ውስጥ በመካከላቸው ያለውን ጦርነት ለማቆም የሚያስችል የፍኖተ ካርታ ስምምነት ላይ መድረሳቸውን አስታራቂዎቹ ፓኪስታንና ኳታር አስታወቁ። በመጀመሪያ ተሳትፏችን ታሪክ ለመስራት እንጥራለን ሲል የኬፕ ቨርዲን አሰልጣኝ ቡቤስታ ተናገረ። የሚለውን ደግሞ ከስፖርት ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆይታ አደርጋለሁ። ጥሩ ቆይታ እንዲሆንላችሁ በአክብሮት ነው የምጋብዘው። ወደ ቀዳሚው ዜና እናልፋለን። ኢዜማ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ ማጠናቀቁን አስታወቀ። የሀገር አቀፉ ምርጫ 2018 ውጤት ይፋ መሆኑን ተከትሎ ፓርቲው መግለጫ ሰጥቷል። ሙሉ መግለጫው እንደሚከተለው ይቀርባል። ሀገር አቀፉ ምርጫ 2018 መጠናቀቁን በትላንትናው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ይፋዊ የምርጫ ውጤት በማሳወቅ አረጋግጧል። ምርጫው ከነንከኖቹም ቢሆን በሰላም በመጠናቀቁ ፓርቲያችን እንኳን ደስ አለን ለማለት ይወዳል። በተጨማሪም ፓርቲያችን ለውድድር በቀረበባቸው ቦታዎች 13 የሕዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚው ተፎካካሪ ፓርቲ ሆኖ አጠናቋል። ይህንን ተጨባጭ ስኬት ላስመዘገቡ የፓርቲያችን እጩዎች፣ አባላት፣ ደጋፊዎችና በሂደቱ በቅንነት ለተሳተፉ አካላት ሁሉ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት ይወዳል። ፓርቲያችን ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖቹን በማስቀጠል እንዲሁም የነበሩበትን ክፍተቶች በስትራቴጂና ሌሎች አስፈላጊ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑን እየገለጽን በእነዚህ ዓመታት ከዚህ ቀደም ስናደርገው እንደነበረው ሁሉ ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ከሁሉም ኢትዮጵያዊ ኃይል ጋር በመተባበር የምንንቀሳቀስበት መፎካከሪያ አጀንዳዎች ላይ ማህበረሰባችንን በሚመጥን ጨዋነት ልዩነቶቻችንና ትችቶቻችንን እያቀረብን የጀመርነውን ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባራችንን በተጠናከረ መልኩ የምንቀጥልበት እንዲሁም ለተጨማሪ ስኬት የምንደረደርበት እንደሚሆን ቃል እንገባለን። በመጨረሻም ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፏችሁ የሕዝብን ውክልና ላሳካችሁ ተፎካካሪዎች እንኳን ደስ አላችሁ ለማለት እንወዳለን። አሸናፊው ፓርቲ ከዛሬ ጀምሮ ዴሞክራሲያዊ ተቋማትን ለመገንባትና ፍትሐዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ለሀገር እድገትና ለውጥ ጠቃሚ ሀሳቦችን ከማንኛውም ወገን ሊገኙ እንደሚችሉ በመረዳት አማራጭ ሀሳቦችን እንዲሰማ እንዲሁም ትችቶችን በሆደ ሰፊነት እያስተናገደ ሀገራችን የሚያስፈልጋትን ዴሞክራሲ በጋራ እንድንገነባ ጥሪ እናቀርባለን ብሏል ኢዜማ ባወጣው መግለጫ። በተያያዘም በሰባተኛው ጠቅላላ ምርጫ ላይ በህዝብ ይሁንታ የተሰጠውን ድምፅ እናከብራለን ብሏል የወሎ ህዝቦች ዴሞክራሲያዊ ፓርቲ ወዴፓ። ፓርቲው በላከው መግለጫ ሰባተኛው ጠቅላላ ምርጫ በሰላም በመጠናቀቁ የተሰማውን ደስታ ቀደም ሲል መግለጹን አስታውሰው በብሔራዊ ምርጫ ቦርድ በተገለጸው ውጤት መሰረትም በህዝብ ይሁንታ የተሰጠውን ድምፅ እንደሚያከብር አስታውቋል። በቦርዱ መግለጫ መሰረት የብልጽግና ፓርቲ ለህዝብ ተወካዮች ምክር ቤትና ለከተማና ክልል ምክር ቤቶች መንግስት መመስረት የሚያስችለውን ድምፅ ማግኘቱን በማንሳት ለፓርቲው አመራሮች፣ ለአባላትና ለመራጩ ህዝብ የእንኳን ደስ ያላችሁ መልእክት አስተላልፏል። በቀጣይ 5 ዓመታትም ኢትዮጵያ ያሉባት ችግሮች ሙሉ በሙሉ የሚቀረፉበት የጀመረችው ምክክር በውጤት የሚጠናቀቅበት እንደሚሆን ያለውን እምነት ገልጿል። የሰለጠነም የዲሞክራሲ ስርዓት ጅማሮ ላይ ላለችው ሀገራችን የሰላምና የእድገት የመሻገር ጊዜ እንዲሆን እየተመኘን
የሀገር ሉዓላዊነትን የልማትና የእድገት ጉዞን የሚያደናቅፉ የውጭም ሆነ የውስጥ የጥፋት ኃይሎችን ከመንግስት ጎን ቆመን የምንታገል መሆኑን እናረጋግጣለን ሲል ፓርቲው መልእክቱን አስተላልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ በፈጠረው ጠንካራ ተቋማዊ አቅም ሰባተኛውን ጠቅላላ ምርጫም ያለ ማንም ጣልቃ ገብነት ማከናወን ችሏል። ቦርዱ ዘመናዊ አሰራርን በራስ አቅም ተግባራዊ አድርጓል። አቤል ሙሉጌታ ተጨማሪውን ይዟል። ተቋማት በሀገረ መንግስት ግንባታ ውስጥ ያላቸው ሚና ቀላል የሚባል አይደለም። ስርዓት ሲዘረጋና የተዘረጋውን ስርዓት ማነጽ የሚችሉ ጠንካራ ተቋማት ሲኖሩ የሀገረ መንግስት ግንባታው ስኬታማ ይሆናል። ኢትዮጵያ በመንግስታት ለውጥ ውስጥ ቀጣይነት ያለው ተቋማትን የመገንባት ስኬቷ ሲታይ በርካታ ውጣ ውረዶች ቢኖሩበትም አሁን ላይ በግልጽ የሚታይ አቅም በተገነቡ ተቋማት ዘንድ መታየት ጀምሯል። የመንግስት ቁርጠኝነትና የህዝቡ ለተቋማት ያለው እምነት እያደገ መምጣት የተቋማት ግንባታን ከሚያጠናክሩ አበይት ምክንያቶች ውስጥ መጠቀስ ይችላሉ። በዚህ ረገድ እየተገነቡና በውጤት እየታዩ ካሉ ዲሞክራሲያዊ ተቋማት ውስጥ የብሔራዊ ምርጫ ቦርድ አንዱና ዋነኛው ነው። ይኸው ተቋም አንድ ብሎ የጀመረው ጠቅላላ ምርጫ ዛሬ ላይ 7 ደርሶ እሱንም በስኬት አጠናቋል። ምርጫ ቦርድ 7 ጠቅላላ ምርጫዎችን ማከናወን ይቻል እንጂ የጥራት ደረጃቸው ተመሳሳይ ናቸው ማለት ግን አይደለም። አሁን ላይ የተገነባው ምርጫ ቦርድ ቀጣይነት ባለው መልኩ ገለልተኝነቱን አስጠብቆ በብቃት ምርጫን ማስፈጸም እንደሚችል ያስመሰከረም ሆኗል። ጠንካራና ገለልተኛ ተቋማትን መገንባት ሀገርን በጽኑ መሰረት ላይ ለማቆም የሚደረገው ጉዞ ዋስትና መሆኑም በተግባር አሳይቷል። በሰባተኛው ጠቅላላ ምርጫ የታየው የኢትዮጵያ ብሔራዊ ምርጫ ቦርድ ተቋማዊ ሽግግር፣ የቴክኖሎጂ ትግበራና ተቋማዊ አደረጃጀት በሀገር የፖለቲካ ታሪክ ውስጥ አዲስ ምዕራፍንም ከፍቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በተቋም አደረጃጀት በአመራር ብቃትና በእውቀት ረገድ እያሳየ የመጣውን ቀጣይነት ያለውን እድገት እንዲሁም ዘመናዊ ቴክኖሎጂን በምርጫ ስርዓታችን ውስጥ በማላመድ አሰራሩን ለማዘመን ለሚወስዳቸው በጎ እርምጃዎች ሁሉ ታላቅ ምስጋናዬን አቀርባለሁ። ቦርዱ 54 ሚሊዮን በላይ ህዝብ መዝግቦ ድምጽ ያሰጠበት ብቃት የምርጫ ቁሳቁስን በአግባቡ አሰራጭቶ ጉድለቶችን ቀንሶ አፍሪካውያን ወንድሞችን ታዝበውበት እንከን የማይወጣለት ምርጫ ማካሄድ የመቻል ትልቅ አቅም መገንባቱን አሳይቷል። ይህ አቅም ደግሞ በራስ አቅም የጎለበተና የጸና መሆኑም ልብ ይሏል። በዚህም ሰፊ ተሞክሮም ተቀምሮበታል። እጅግ ተስፋ የሚሰጥ ማለትም ተቋሙ በራስ አቅም በሀገራዊ እይታ በኢትዮጵያዊ ነባራዊ አውድ በአግባቡ በመቀመር የበለጠ ላቅ ያለ ስራ እንደምትሰሩ እምነቴ የጸና ነው። ስለዚህ ከፈተናዎች ጠቃሚ ትምህርት እንደምትወስዱ እና ውጤታማ የሆናችሁባቸውን አሰራሮች ደግሞ ይበልጥ እንደምታጠነክሩ ሙሉ እምነት አለኝ። ይህ የምርጫ ቦርድ ስኬትና የመፈጸም አቅም ዝም ብሎ የተገኘ ሳይሆን መንግስት ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነትም በግልጽ ያመላከተበት ነው። ምክንያቱም የቦርዱን ገለልተኝነት በማረጋገጥ መንግስት ትልቅና ደፋር ኃላፊነትንም ወስዷል። የህግ ጥሰት ወይም ክፍተት በተገኘባቸው አካባቢዎች በድጋሚ የድምፅ ቆጠራ እንዲደረግ፣ በምርጫው ተአማኒነት ጉድለት ላይ አሳማኝ ምክንያት የተገኘባቸው የምርጫ ክልሎች ደግሞ ምርጫ በድጋሚ እንዲደረግ የማያወላውል ውሳኔንም አሳልፏል። ያለማንም ጣልቃ ገብነት 7ኛውንም ጠቅላላ ምርጫ ማከናወን መቻሉን የድሉ አንዱ መልክም ሆኗል። ቦርዱ ስራውን በተባለው ጊዜና መጠን አያከናውንም የሚሉም ጭምር ነበሩ። ቦርዱ እንደ ምርጫ አስፈጻሚ ተቋማዊ ገለልተኝነትን መጠበቅ፣ ህግንና መመሪያዎችን ብቻ መከተል፣ በፖለቲካዊ ጫና ወይም ተጽዕኖ አለመመራት፣ ሁሉንም ፓርቲዎች፣ መራጮች፣ እጩዎች፣ ባለድርሻ አካላት በእኩል በማገልገል ውሳኔዎቹን በግልጽነትና በተጠያቂነት መስጠት የሚጠይቅ ሲሆን ቦርዱ በዕለት ተዕለት ሆነ በምርጫው ወቅት የተቋሙን ነፃነት ከማንኛውም አይነት ጫናና ጣልቃ ገብነት በመጠበቅ በህግና በመርህ ላይ ተመስርቶ ውሳኔዎችን ሲያሳልፍ ቆይቷል። በተለይም በመራጮች ምዝገባና በምርጫ ቀን የምርጫ አስፈጻሚዎቻችንን ገለልተኝነትና ሙያዊ ብቃት
ከፍተኛ ክትትል አድርጓል። ቦርዱ ባደራጀው የክትትል ቡድን በስፋት በማሰማራት የሕግ ጥሰቶችን፣ ጣልቃ ገብነቶችንና ያልተገቡ ተጽዕኖችን ለመከላከል ሰርቷል። በምርጫ ሂደቱም ትክክለኛ የሆነ አሰራርን በመተግበር ከ10 ሺህ በላይ ፖለቲካ ፓርቲና የግል ተወዳዳሪ እጩዎችን ያለምንም ማንጠባጠብ ያሳተፈ የምርጫ ሂደትን አከናውኗል። ውስብስቡን መንገድ በጽናትና በብቃት ቦርዱ ተሻግሮ ተቋማዊ አቅሙን ከፍም አድርጎበታል። 10,438 የፖለቲካ ፓርቲና የግል እጩዎች የብቃት መስፈርትን በማረጋገጥ መረጃዎቻቸውን በማጥራት በድምፅ መስጫ ወረቀት ላይ አንድም የተመዘገበና የተረጋገጠ እጩ ሳይቀር በትክክል ማካተት እጅግ ውስብስብ የሆነ ስራ ነበር። ከዚህም ባለፈ ሁሉም የተመዘገቡና ሰርቲፊኬት የተሰጣቸው እጩዎች በድምፅ መስጫ ወረቀት ላይ ያለምንም መጓደል መዛባት እንዲታተም ማድረግ በከፍተኛ የቦርዱ ባለሙያዎች ጥንቃቄና ትኩረት የተከናወነ ስራ ነው። የሰባተኛው ጠቅላላ ምርጫ ትልቁ ትርፍ የፖለቲካ ስልጣን ሽግግር ብቻ ሆኖም አልቀረም። ይልቁንም ለቀጣዩ ትውልድ የሚተርፍ ገለልተኛና ፍትህን የተከተለ የህዝብ ድምፅ የሚያስከብር ብቁ የብሔራዊ ምርጫ ቦርድ ተቋምንም መገንባቱም ነው። አሸናፊው ብልጽግና ፓርቲ በምርጫ ወቅት የገባውን ቃል በመፈጸም የህዝብ ተጠቃሚነትን በተግባር ማሳየት አለበት ሲሉ የባህር ዳር ከተማ ነዋሪዎች አስተያየታቸውን ሰጥተዋል። በምርጫው ሌሎች ተፎካካሪ ፓርቲዎችን በተሻለ መልኩ መቀመጫዎችን የተጋሩበት መንገድ በህዝብ ድምፅ የሀገራችን የዴሞክራሲ ስርዓት የተሻለ መሰረት እየያዘ መምጣቱን ያመላከተ ነው ሲሉም የከተማ ነዋሪዎች ተናግረዋል። ሳሙኤል ወርቃየው የነዋሪዎችን አስተያየት አሰባስቧል፣ እንደሚከተለው ይቀርባል። በርካታ ፓርቲዎች መቀመጫ አግኝተው አዋጭ የሚሆን ሀሳብ የሚያዋጡበትን ወንበር አግኝተዋል። ከዚህ በፊት ያየነው አንድ ፓርቲ ብቻ ነው ገኖ የሚወጣ። አሁን ግን አሳታፊ ነው። ሁሉም በቃ አሸናፊ የሆነ ፓርቲ መቀመጫ አግኝቶ የራሱን ሀሳብ የሚያንጸባርቅበት ነው። አሁን እንዳየሁት ማለት ትናንትና ያየነው ውጤት ያው የኛ የህዝብ ድምጽ ነው። ህዝቡ አምኖ ድምጽ ሰጥቷል። ስለዚህ ይህ ህዝብ የሰጠውን ድምጽ በስራ መካስ መቻል አለበት። ሁሉም ከየድርሻው ማለት ነው። ቀጣይ ሰላማችን ሙሉ ይሆናል። የተጀመሩ ልማቶችም ያልቁልናል። ቀጣይም ደግሞ የተሻለ ነገር ያገኛል። ሰላምን ለማጽናት በከፍተኛ ሁሉም ድርሻ ላይ መሰራት አለበት ብዬ ወስዳለሁ። የተጀመሩ ነገሮች አሉ። የተጀመሩ ነገሮች ማለቅ አለባቸው። ህዝቡን ተጠቃሚ ያደረገ ወጣቱን የስራ እድል ፈጠራ ላይ ተግባራዊ ያደረገ ያ የተገባውን ተግባር ግን ተግባራዊ ሆኖ ማየት ህዝቡ ይፈልጋል። አሁን ለምሳሌ ቢሾፍቱ አየር ማረፊያ በአፋጣኝ እየተሰራ ነው። ይሄ መልካም ሁኔታ ነው። የማዳበሪያውም የጋዝ እንትኖችም ይሰራሉ ብዬ ተስፋ አለኝ። እንደኔ ማለት ነው ቃል የገባውን ይፈጽማል ብዬ አስባለሁ። ፓርቲው 5 ዓመት ለሀገሪቱ የሚያዋጣ ልማት እየተሰራ ነው ይታወቃል። ግን ከዚህ በበለጠ ለህዝብ ጠቃሚ ለወጣት ጠቃሚ የሆኑ ነገሮችን መስራት አለበት ብዬ አምናለሁ። ድምጽ ያላገኙ የተፎካካሪ ፓርቲዎች እኔ ብዬ ማምነው አሁንም ቢሆን ከበፊት ያጣናቸው በርካታ ነገሮች አሉ። ያን በብስለት አይቶ ነቅቶ ቀጣይ ከምክክር ኮሚሽኑም ጋር በጋራ በመስራት ሁሉም በቅንጅት ተሳስሮ ተሰርቶ መከፈል የሌለበት ዋጋ እንዳይከፈል መሆን ያለበት ነገር ደግሞ እንዲሆን ሁሉም በጋራ በአንድነት ሰርቶ በምክክር ማመን መቻል ነው። ሌላ አማራጭ የለም። በሰባተኛው ጠቅላላ ምርጫ ከተወዳደሩ 42 ፖለቲካ ፓርቲዎች ውስጥ 17ቱ የህዝብ ተወካዮች ምክር ቤት መቀመጫ ማግኘታቸው ተረጋግጧል። የምርጫው ውጤትም የኢትዮጵያን ፖለቲካ ወደ አዲስ ምዕራፍ የሚያሸጋግር ነው። ሙሉ ግርማይ የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ይህ ጠቅላይ ሚኒስትር አብይ አህመድ በጥር ወር 2018 ዓ.ም ለህዝብ ተወካዮች ምክር ቤት ካደረጉት ንግግር የተወሰደ ነው። ጠቅላይ ሚኒስትሩ የሰባተኛው ጠቅላላ ምርጫ ከዚህ ቀደም ከነበሩት ምርጫዎች በብዙ መመዘኛ የተሻለ እንዲሆን የነበራቸውን መሻት የገለጹበት፣ መንግስታቸውም አበክሮ የሰራበት ስለመሆኑ በማብራሪያቸው ጠቅሰው ነበር። ከስድስተኛው ጠቅላላ ምርጫ ይልቅ በሰባተኛው ጠቅላላ ምርጫ ተፎካካሪ ፓርቲዎች በህዝብ ተወካዮች ምክር ቤት እንዲገቡ የነበረው ፍላጎትና ስራ በእርግጥም በውጤት የተገለጠ ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት ከ486 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ
ብልጽግና ፓርቲ 438 መቀመጫዎችን ያሸነፈ ሲሆን ቀሪዎቹ በተፎካካሪ የፖለቲካ ፓርቲዎችና በግል እጩዎች የተያዙ ናቸው። ይህም እስካሁን በተገለጹት የህዝብ ተወካዮች ምክር ቤት ውጤቶች መሰረት የተፎካካሪ ፓርቲዎችና የግል እጩዎች 10 በመቶ ገደማ መቀመጫ መያዛቸውም ተረጋግጧል። በሰባተኛው ጠቅላላ ምርጫ 42 ፓርቲዎችና 80 የግል እጩዎች የተወዳደሩ ሲሆን በህዝብ ተወካዮች ምክር ቤት 17 ፓርቲዎች ወንበር ማግኘት የቻሉበትም ነው። 8 የግል እጩዎችም በምክር ቤቱ መቀመጫዎችን ማግኘት ችለዋል። እንደ ህዝብ ተወካዮች ምክር ቤት ሁሉ የክልል ምክር ቤቶችም ብልጽግና ፓርቲ በአብላጫ ቢያሸንፍም በሁሉም በሚባል ደረጃ ተፎካካሪ ፓርቲዎች የተለያዩ ቁጥር ያላቸው መቀመጫዎችን አግኝተዋል። በሰባተኛው ጠቅላላ ምርጫ የታየ ውጤት እንደ ከዚህ ቀደሙ የአንድ ፓርቲ አባላት ብቻ ሳይሆኑ ተፎካካሪ ፓርቲዎችም በብዛት መቀመጫዎችን ያገኙበት ሆኗል። ውጤቱም የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ ያሸጋገረ ነው። ህዝብም ይሁንታ የሰጣቸው እንደራሴዎችን በተለያየ ደረጃ ወክሎ የሚያይበት ብዝሃ ሀሳብና አመለካከቶችም ወደፊት እንዲመጡም በር የከፈተ ሆኗል። በጣም በርካታ ፓርቲዎች የፓርቲ ቁጥሮቹ ብዙ ናቸው። ከ42 በላይ የሚሆኑ ሰው ተወዳደሩ። ግለሰቦችም በህዝብ ተወካዮች ምክር ቤት በክልልም ድምፅ የማግኘት እድል አግኝተዋል። እንድምታው ምን ያሳየናል ካልን ኢትዮጵያ ውስጥ የሀሳብ ፍጭት እንዳለ፣ ሰዎች ምንም ያክል ምንም ብናወራ አትምረጡን ብንላቸው ይሄ ለእናንተ አይገባም ስሉን፣ ይሄን ለምን ትነኩታላችሁ፣ ይሄ ለእናንተ የሚሆን ነገር አሉልን ብሉ ኢትዮጵያውያን ተባብረው አገራቸው ላይ መንግስት መመስረት እንደሚችሉ፣ ስለዚህ የግለሰቦች ምርጫ እሱን ያሳያል። በቀጣይ በ2019 ዓ.ም በሚመሰረተው ምክር ቤት ውስጥም የተለያዩ ርዕዮተ ዓለም ያላቸው በርካታ የፖለቲካ ፓርቲዎችና የግል እጩዎች መወከላቸውም የሀሳብ ብዝሃነት እንዲረጋገጥም በር ከፋች። የኢትዮጵያ ብሔራዊ ጥቅም በማስጠበቅ ረገድም የብዙሃኑ ድምፅ የሚሰማበት መድረክ መሆንንም ያስችለዋል። ይህም ሀገር በቀል ለሆነው ኢትዮጵያዊ ዲሞክራሲ መጎልበትና ለመድበለ ዲሞክራሲ መፋፋት የራሱ ሚና የሚጫወት እንግዲህ 2019 የሚመሰረተው መስከረም 30 የሚመሰረተው ፓርላማ እስካሁን ካየነው ድሉን አግኝተን ሰፋ ያለ ከ1997 ቀጥሎ ሰፋ ያለ ድምጾች የሚሰሙበት ይሆናል የሚል እይታ አለን። ምክንያቱም ህግ አውጪ ስለሆነ ፓርላማው ህግ ሲያወጣ በህግ ጉዳዮች ላይ ይከራከራል፣ በብሔራዊ ጥቅም ጉዳዮች ይከራከራል፣ በፖሊሲ ጉዳዮች፣ በትምህርት፣ በጤና፣ በኢኮኖሚ፣ በማህበራዊ ጉዳይ፣ በውጭ ጉዳይ ፖሊሲ፣ በእነዚህ ሁሉ ክርክሮችን ያከናውናል። ሲያከናውን እነዚህ አዲሱ ፓርላማ ላይ የሚገቡት የተፎካካሪ የተለያዩ የፖለቲካ ፓርቲዎችና የግለሰቦች በግል የተወዳደሩ አሸናፊ የሆኑ ሰዎች በጣም በርካታ ሀሳቦችን ያመጣሉ ብለን እንጠብቃለን። የኢትዮጵያን የብሔራዊ ጥቅም ጉዳይ በአንድ ላይ ይነጋገራሉ የሚል እምነት አለን። አሁን የህዝባችን የሙስናና የሰላም ጉዳይ አለ፣ የመልካም አስተዳደር ጉዳዮች አሉ፣ የተቋማት ግንባታ ጉዳይ አለ። በተለይ የሰላምና ዘላቂ የሆነ ሰላም የተቋም ግንባታ ምን መሆን እንዳለበት በደንብ አድርገው ይወስናሉ የሚል እይታ ይኖረኛል። ከነሱ እንጠብቃለን። የሰባተኛው ጠቅላላ ምርጫ ውጤትም ኢትዮጵያውያን ከአሮጌው የኃይል ስልጣን ፍላጎት ይልቅ በምርጫ ብቻ መንግስት ለሚጸናበት መንገድ ይሁንታ የሰጡበትም፣ ፓርቲዎችም በሀሳብ ፉክክር በትብብር ሀገረ መንግስት በጽኑ መሰረት ላይ ለማቆም ያላቸውን መሻት በግልጽ ያሳዩበት ታሪካዊ መድረክም ነው። ፓርቲዎች ማንኛውም ስልጣን የሚገኘው ከህዝብ ይሉንታ እንደሆነ፣ ከምርጫ ኮሮጆ እንደሚቀዳ፣ ሀሳባቸውን ደግሞ ጠንክረው መሸጥ እንዳለባቸው፣ ምንም ያክል ጫና ውስጥ እንኳን ቢገቡ ከኃይል አማራጭ ይልቅ ሰላማዊ የሆነ የስልጣን ሽግግር ማከናወን እንዳለበት፣ መንግስት ደግሞ መጽናት እንዳለበት፣ እነዚህ ሁሉ ድምር ውጤት እንግዲህ ትምህርት እሱ ነው የሚያሳየው። በሰባተኛው ጠቅላላ ምርጫ ውጤት የተፎካካሪ ፓርቲዎች ድምፅ ጎልቶ የወጣበት፣ ኢትዮጵያም የብዙሃኑ ድምፅ የሚደመጥባት፣ ለጠንካራ ሀገረ መንግስትና ለዘላቂ ሰላም መረጋገጥ የማይተካ ሚና ያለው ታሪካዊ ክስተት ነበር። በመከባበርና በመተባበር ላይ ያተኮረ የፖለቲካ ባህል የህዝብና የሀገርን ጥቅም ከፊት ያስቀደመ፣ በአንድ ጣራ ስር በጋራ ለመምራት ልምምድና እድልን ይሰጣል። አዲሱ የፖለቲካ ምህዳርም ኢትዮጵያ በሁለንተናዊ መስክ ተሽላ እንድትገኝ የሚያደርጋትና የጸና መሰረት እንዲፈጠር የትውልዱ ትስስር የሚጸናበት አዲስ ምዕራፍ እንዲከፈትም ያደረገ ነው። የሰባተኛው አጠቃላይ ምርጫ ውጤት በፖለቲካዊ መረጋጋት ዙሪያ አዳዲስ ተስፋዎችን ይዞ የመጣ መሆኑን የአዲስ አበባ ከተማ ነዋሪዎች ተናገሩ። ነዋሪዎቹ የህዝብ ድምፅ ያገኘው መንግስት ወደ ስራ ሲገባ በተለይም ተጀምረው በሂደት ላይ ያሉ የልማት ፕሮጀክቶችን በፍጥነት እንዲያጠናቀቅና ሰላምና መረጋጋት ላይ ትኩረት አድርጎ እንዲሰራ እንጠብቃለን ብለዋል።
በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንደምንለሻል። በዚህ ምርጫ ተፎካካሪ ፓርቲዎች ድምፅ አግኝተው በምክር ቤቶች ውስጥም መቀመጫ እንደያዙ ይታወቃልና ይህ ያለው ፋይዳ ምንድነው አሉ ነዋሪዎች ያነጋገርሻቸው? እዚህ ላይ መረጃዎች ልታደርሽን ትችላለሽ? አመሰግናለሁ። እንግዲህ ጠቅላላው ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ በአዲስ አበባ በተለይ የሚገኘው ህዝብ በነቂስ ወጥቶ ድምጹን የሰጠበት እንደነበር ይታወሳል። ዛሬ ደግሞ ትላንት ማምሻውን ብሔራዊ የምርጫ ቦርድ ውጤት ይፋ ማድረጉን ተከትሎ የነዋሪው ድምጽ ምን ይመስላል የሚለውን ደግሞ ዞር ዞር ብለን እየጠየቅን ነበረ። እኔ የተገኘሁት ወደ ቦሌና የካ አካባቢ ነበረ። በእነዚህ አካባቢዎች ላይ ያገኟቸው ነዋሪዎች እንግዲህ በተለይ ምርጫው መካሄዱን ተከትሎ በውጤቱ ድምጽ ያገኘው መንግስት ምን አይነት የቤት ስራ ይጠብቀዋል የሚለው ላይ ሀሳባቸውን አጋርተውኛል። በዋናነት እንግዲህ በሀገራችን የተለያዩ አካባቢዎች የተጀመሩ መሰረተ ልማቶች አሉ። ታዲያ እነዚህን መሰረተ ልማቶች ከፍጻሜ ከማድረስ አንጻር አሁን የህዝብ ድምጽ ያገኘው መንግስት እዚህ ላይ በትኩረት መስራት አለበት ብለዋል። ከዛ በተጨማሪ በአዲስ አበባ ከተማ የሚገኙ ነዋሪዎች በዋናነት የሚያነሱት ቅሬታ አለ። የመኖሪያ ቤት እጥረት ነው። እንግዲህ ይህ ቅሬታ ይህንን እንግዲህ ችግር ለመቅረፍ ሰፊ ስራዎች እየተሰሩ እንደሆነ ይታወቃል። ታዲያ በመዲናዋ አካባቢ የተለያዩ ቦታዎች የመኖሪያ ቤት ግንባታዎች ተጠናክረው እንዲቀጥሉና እንግዲህ የአዲስ አበባ ከተማ አስተዳደር የጀመራቸውን ስራዎችን ቃል በገባው መሰረት እንዲያጠናቅቅ ነዋሪዎቹ ጥያቄያቸውን እንዲሁም ደግሞ ከተመረጠው መንግስት የሚጠብቁትን ነገር ነግረውኛል። ከዛ በተጨማሪ ደግሞ በሀገራችን የተለያዩ አካባቢዎች ያለው ነገር አንስተውልኛል። አንዳንድ አካባቢዎች ላይ የሚስተዋል የሰላምና መረጋጋት እጥረት አለ። ይህንንም እንግዲህ ለመቅረፍ መንግስት በተለይ ደግሞ ነፍጥ አንስተው በተለያዩ አካባቢዎች ላይ ያሉ እንግዲህ ይታወቃሉ የሚኖሩ አሉ ከነሱ ጋር እንግዲህ ሰላም ለማውረድ የጀመረው ሂደት አለ። ይህንን አጠናክሮ እንዲቀጥልና ዜጎች በተለያዩ አካባቢዎች ላይ ተዟዙረው የመስራት ዲሞክራሲያዊ መብታቸው እንዲጠበቅም እንደሚጠብቁ በዚህ ዙሪያ ላይ የተሻለ ነገር እንደሚጠብቁ አንስተውልኛል። ሌላው እንግዲህ በተለይ ደግሞ ያነጋገርኳቸው ወጣቶች ነበሩና ወጣቶችን አሳታፊ የሚያደርጉ የስራ እድሎች እንዲፈጠሩ ይህም እንግዲህ በተለይ ኢትዮጵያ አሁን ያላት ሰፊ ቁጥር ያለው የወጣት ኃይል በስራ ላይ ተሰማርቶ ሀገሪቷን የሚጠብቅ ሀገሪቷን የሚያለማ እንዲሆን እንዲያስችል ስራዎች እንደሚጠብቁ ነግረውኛል። ከዛ ባለፈ እንግዲህ በዚህ ምርጫ ነዋሪዎቹ በዋናነት ያነሱት ሀሳብ የሀሳብ ብዝሃነት የታየበት ነው ብለዋል። እንግዲህ በርካታ ተፎካካሪ ፓርቲዎች በምክር ቤት በህዝብ ተወካዮች ምክር ቤት እንዲሁም በተለያዩ ምክር ቤቶች መቀመጫዎችን አግኝተዋል። ይህም የሀሳብ ብዝሃነት እንዲኖር ያስችላል። የተለያዩ ሀሳቦች እንዲነሱና የልማት ስራዎችም በዚህ ውስጥ ተጠናክረው እንዲቀጥሉ ያስችላል ብለዋል። እንግዲህ ከሰፊ ሀሳቦችን ነው ያነሱልኝ ያሉት። በአለፉት ዓመታት በተለይ መንግስት በትኩረት እየሰራበት ያለው ነገር አለ። ይህም የቀይ ባህር የባህር በር የማግኘት ጥያቄ ነው። በዚህ በጣም ደስተኛ መሆናቸውን ነግረውኛል የአዲስ አበባ ነዋሪዎች። ከዛ በተጨማሪ ግን ይህን ከግብ ለማድረስ አሁን የተመረጠው የብልጽግና ፓርቲ እንዲሁም ተፎካካሪ ፓርቲዎች በጋራ ሰርተው ይህን የኢትዮጵያ ሕዝብ የሚጠብቀውን ነገር እውን ማድረግ ላይ በጋራ መስራት እንዳለባቸው ነው የነገሩኝ። እንግዲህ ሀሳቦቹ ጠቅለል ሲሉ ይህንን ይመስላሉ። እንግዲህ በቦሌ አካባቢ ተገኝቼ ነው የነዚህ ነዋሪዎች ሀሳብ ያደመጥኩት። ሀሳባቸውን ደግሞ እንድትከታተሉት ተመልካቾቻችን ጋብዛለሁ። የኔ ሀሳብ እዚህ ላይ ያበቃል። ህዝቡ የሚፈልገውን ይመቸኛል፣ ይመራኛል የሚለውን መንግስት መርጧል። እኔም እንደ ህዝብ ከህዝብ ውስጥ አንዱ ነኝ፣ መርጫለሁ። ድምፁ ይፋ በመሆኑ በጣም ደስተኛ ሆነናል። ህዝቡ ደግሞ አሁን ማድረግ ያለበት ከመንግስት ጎን ሆኖ የተጀመረውን ልማት ማሳካት። ብዙ የተጀመሩ ሜጋ ፕሮጀክቶች አሉ። በሀሳብም ድጋፍ እየሰጠ የምጠበቅበትን ግብርንም በጊዜ እየከፈለ ከመንግስት ጋር ከመንግስት ጎን በመሆን ልማቱን ማሳካት አለበት። እንዲህ አይነት ነጻነት፣ እንዲህ አይነት ዲሞክራሲ፣ እንዲህ አይነት የምርጫ ስርዓት አይቻላቅም። የተለየ ዲሞክራሲ ልምምድ ያካሄዱበት ሁኔታ እንዳለ እኔ በግሌ ተረድቻለሁ ማለት ነው። እንዲለፉ ነው ይሄን አደራ የሰጠውና ህዝቡ መንግስትም አሁን ቦታውን የሚይዙት የተመረጡ ሰዎችም እንትናቸው ውስጥ ማስገባት አለባቸው። የህዝቡ ችግር ምንድን ነው? የሀገሪቷ ችግር ምንድን ነው? በአሁኑ ሰዓት ያለው ምንድን ነው? ይሄንን እንዴት እናስወግድ የሚለውን ማሰብ አለበት። ወንበር የያዙት ወንበር መያዝ ብቻ አይደለም፣
ይሄ ማህበረሰብ ማንም ሳያስገድደው በራሱ ፍላጎት በዚህ መልኩ ሀገር ለማቆም መሻገሩ ለወደፊት የኢትዮጵያ ዕጣ ፈንታ ብልጽግናዋን በደንብ ያጎላና ከፍታዋን ያሳየ የምርጫ ሂደትና ከፍታዋን የሚያሳይ የፖለቲካ ስርዓት ነው ብዬ አምናለሁ። የምጠብቀው ብዙ ነገር ነው። እንደ ኢትዮጵያዊ ሰው የምጠብቀው ወጣትን ያማከለ አገርን ማሳደግ፣ ህዝብን ባማከለ አገርን ማሳደግ፣ ኑሮ ማሻሻል፣ አገርን እየለወጠ ጀምሯል ማስቀጠሉን ይሄንን አንድ ተስፋ አደርጋለሁ። አንድ ይሄ ሁለተኛ ቀይ ባህር ላንሳለሽ። ቀይ ባህር አለ ህዝብ እየጠበቀ ያለ የህዝብ ድምጽ ሆኖ ተቀምጦ ያለ ከአባይ ቀጥሎ ቀይ ባህር ነው። ቀይ ባህር የህዝብ ጥያቄ ነው። የህዝብ ጥያቄ ነው። የእያንዳንዱ ግለሰብ ሳይሆን ድፍን የኢትዮጵያ ህዝብ ጥያቄ ነው። በታሪክም ተቀምጦ ያለ አሁን እየወጣ የኢትዮጵያ ሀቅ እንደሆነች ህዝብ አሁን አውቆታል። ህፃን አውቆታል። ትላንት የተወለደ ታሪክ እንኳን ማቀው እንኳን አውቆታል። ከመንግስት አንድ ቁጥር የሚጠበቀው የቀይ ባህር ጥያቄ ነው። በሰባተኛው ጠቅላላ ምርጫ የታየው ሰፊ የህዝብ ተሳትፎ ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በተግባር ያሳየ ነው። ምርጫው በኢትዮጵያ ምድር የሰለጠነ የፖለቲካ መንገድ እንጂ የጠመንጃ ፖለቲካ ቦታ እንደሌለው ህዝቡ መልእክቱን ጭምር ያስተላለፈበት ነው። ወንደሰን አፈወርቅ ኢትዮጵያውያን ሰባተኛውን ጠቅላላ ምርጫ በስኬት አጠናቀው ወደ አዲስ ምዕራፍ ገብተዋል። ይህ ታዲያ እንዲሁ በቀላሉ የሆነ አይደለም። ምርጫው በተያዘለት ጊዜና በታቀደው መልኩ እንዳይካሄድ ለማድረግ ከሀገር ውስጥና ከዓለም አቀፍ ፍላጎቶች አንጻር የተለያዩ ስልታዊ ጫናዎችና ሴራዎች ሲሰነዘሩ ቆይተዋል። በአንዳንድ የሀገሪቱ አካባቢዎች የሽብር ጥቃቶችን በመሰንዘርና ውጥረቶችን በማባባስ ህዝቡ ካርድ እንዳይወስድ ብሎም ወጥቶ ድምፁን እንዳይሰጥ የማድረግ ጥረቶችም ታይተዋል። ህዝቡ በሂደቱ ውስጥ ተሳታፊ እንዳይሆን ማስፈራሪያዎችም ጭምር በተለያዩ የመገናኛ አውታሮች ሲሰራጩ ነበር። እነዚህን ደባ ያዘሉ መልእክቶች ዓለም አቀፍ አውድ ለመስጠት በመሞከርም ሀገሪቱ ምርጫ ለማካሄድ የሚያስችል የተረጋጋ ሁኔታ ላይ አይደለችም የሚል ትርክትን ለመፍጠርም ጥረቶች ነበሩ። ይህ ምርጫ የህልውና ስጋት የሆነባቸው አካላት በሌላ ስራ ውስጥ እንደነበሩ መረዳት እንችላለን። የመንግስትን ስልጣን በምርጫ ሳይሆን በኃይል የመቆጣጠር ፍላጎት ያላቸው በታሪካቸው ከጥይት ውጪ ባሎትን ወይም የድምፅ መስጫ ኮረጆን የማያውቁ አካላት የኢትዮጵያ ጠላቶች፣ ባዳዎች፣ የኢትዮጵያ እድገት፣ የህዝቦቿ መለወጥ ሁሌም እንደ ስጋት የሚመለከቱ ባዳዎች የእነዚህን አጀንዳ ተቀብለው በህዝብ ላይ ስጋትንና ጉዳትን ለመፍጠር ሁሌ የሚውተረተሩ ተገዢ የሆኑ ቅጥረኛ ባንዳዎች በመቀናጀት ይህ ሰባተኛው ሀገራዊ ምርጫ መከናወን የለበትም፣ መቆም አለበት በሚል አቋም ወስደው ከምርጫ በፊት በምርጫ ወቅት እና ከዛ በኋላም የተለያዩ እንቅስቃሴዎችን እያደረጉ እንደሆነ መረዳት እንችላለን። ሆኖም እነዚህ ጥረቶች በህዝቡና በመንግስት ቅንጅት ህልም ብቻ ሆነው ቀርተዋል። በሰባተኛው ጠቅላላ ምርጫ ከዚህ ቀደም ከነበሩ ምርጫዎች በላቀ ልዩነት በቁጥሩ እጅግ ከፍ ያለ ከ54 ሚሊዮን በላይ መራጭ ተመዝግቦ በመላው ሀገሪቱ 96.2 በመቶ የሚሆነው መራጭ ደግሞ ድምፁ ሰጥቷል። ይህ ኢትዮጵያውያን በዲሞክራሲ ስርዓት ግንባታ ውስጥ ያላቸውን ተሳትፎም የሚያሳይ ጭምር ነው። ድምፁን ከንጋት እስከ እኩለ ሌሊት ሲሰጥም ትዕግስቱን በጽናት ያሳየበት ለዕለት ብቻ ሳይሆን ለቀጣይ 5 ዓመታት የሚጠብቀውን ፍሬ እያሰበ የከወነው ግብሩ ነው። በጠመንጃ በአፈሙዝ ሳይሆን በካርድ በምርጫ በመረጥኩት መንግስት ልመራ የሚል ህዝብ እንዳለን የህብረተሰባችን ደግሞ ንቃተ ህሊና ከፍ ያለ ደረጃ ላይ የደረሰበት መሆኑን የሚያሳይ ነውና እኔ በነበረው ነገር በጣም ደስተኛ ነበርኩኝ። ዓላማችን አገር ማጽናት ነው። ጸንቶ ደግሞ እንደሚያይ ደግሞ ህዝቡ መልእክት አስተላልፏል። መልእክቱን ነገ ከመንግስት ይጠብቃል። ሞቻችንን ያረጋግጥልናል። በዚህ ላይ በቂ የሆነ እውቀት ኖሮት ህብረተሰቡ በንቃት የተሳተፈበት ስለሆነ ለሀገራችን ብሔረ መንግስት ግንባታ
ለሀገራችን ብሔራዊ ጥቅሞች መረጋገጥ ፋይዳው የጎላ ነው። ምርጫው በረጅም ዘመን ታሪኳ ለአፍሪካውያን የነጻነት ምሳሌ የሆነችው ኢትዮጵያ በሌላ አብነት የተገለጠችበት ጭምር እንዲሆን ያስቻለ ነው። የአፍሪካ ህብረት ታዛቢ ልዑክን እየመሩ የምርጫውን ሂደት ተዘዋውሮ የተመለከቱት የቀድሞ የኬንያው መሪ ኡሁሩ ኬንያታ ምስክርነት የምርጫው ትምህርታዊነት ከአድማስ ወዲያ የሚሻገር ስለመሆኑም የሚያጸና ነው። በድጋሚ እንኳን ደስ ያላችሁ ማለት እፈልጋለሁ። ዛሬ የኢትዮጵያ ህዝብ ሊኮራ ይገባል። የኢትዮጵያ ህዝብ በታሪክ ውስጥ አንድነትን መርጦ ቅኝ ግዛትን እምቢ እንዳለውና ለአፍሪካ የነጻነት ምሳሌ እንደሆነው ዛሬም ራስን በራስ በማስተዳደር የአፍሪካ ዋና ከተማ ሆኗል። A nation that stood for Africa's independence and for Africa's right to self-governance and rule. A nation, as a result of this, that has become the capital of Africa. የሰባተኛው ጠቅላላ ምርጫ ሂደት በአንድ በኩል የሀገሪቱን ጉዞ ለማደናቀፍ የሚፈልጉ ኃይሎች የሄዱበትን ርቀት ያሳየ ሲሆን በሌላ በኩል ደግሞ የኢትዮጵያ ህዝብ ለሀገሩ ህልውና ለሰላምና ዴሞክራሲያዊ ስርዓት ግንባታ ያለውን ጽኑ አቋም ያስመሰከረበት ታሪካዊ ምዕራፍ ነው። በግልጽና በድብቅ ሲሸረብ የነበረውን ደባ በነቂስ በመውጣት ማሸነፍ መቻሉም በኢትዮጵያ ምድር የሰለጠነ የፖለቲካ መንገድ እንጂ በጠመንጃ አፈሙዝ የሚደረግ ጥረት ቦታ እንደሌለው ጭምር ህዝቡ መልእክቱን ያስተላለፈበት ነው። ምርጫው ያጎላው ነገር ቢኖር የማሰብ አቅማችን እና ኢትዮጵያዊ ስክነትን ነው። የምርጫው ተሳትፎ ጉዟችን ከእውቀትና ከማስተዋል ጋር የተወዳጀ ከግጭትና ከጥፋት የተፋታ የተለያየ መሆኑን በተግባር አሳይቷል። እየተዛተባቸው እየተተኮሰባቸው እየመረጡ አስመራጩንም ጠብቀው የዘለቁ እኒህ ኢትዮጵያውያን ምንኛ ትጉህና ብርቱ ናቸው። በምርጫው የታየው የህዝቡ ሰፊ ተሳትፎ የኢትዮጵያ ህዝብ ለሀገሩ ህልውናና ቀጣይነት ታሪካዊ አደራን ለመወጣት ያለውን ብስለት በተግባር ያሳየበት ነው። ይህ ክስተት ምርጫው እንዳይካሄድ ሲሰሩ የነበሩ ተከታታይ የውስጥና የውጭ ደባዎች በህዝባዊ ማዕበል የተገፉበትና የኢትዮጵያ የፖለቲካ ጉዞ አዲስ ተቋማዊ መሰረት የጣለበት የታሪክ ምዕራፍ ሆኖም ተመዝግቧል። አሸናፊው ብልጽግና ፓርቲም በሀገር ሁለንተናዊ እድገት ላይ የጀመራቸውንና በምርጫ ቅስቀሳ ወቅት የገባውን ቃል እንዲተገብር እንጠብቃለን አሉ የአዲስ አበባ ከተማ ነዋሪዎች። ተፎካካሪ ፓርቲዎችም ባገኟቸው ወንበሮች በሀገራዊ ጉዳይ ከገዢው ፓርቲ ጋር በመሆን ሊሰሩ ይገባል ሲሉም ገልጸዋል። መቅደላዊት ደረጀ አስተያየታቸውን አሰባስባለች። ህዝቦች አምነው የኔ ድምፅ አንዷ ዋጋ አላት በማለት ሁሉም ሰው በነቂስ ወጥቶ ካርድ ከመውሰድ እስከ መመለስ የነበረው ሂደት በጣም ጥሩና አድካሚውን ሂደት ሁሉ ሰዎች ታግሰው የኔ ድምፅ ዋጋ አላት ብለው የጠበቁበት ሂደት ነበረና በጣም ጥሩና የእያንዳንዱ ሰው ድምፅ ዋጋ እንደነበረው ያሳየን ልምምድ ነበረ። ሰባተኛው ሀገራዊ ምርጫ በተለይ በሀገር አቀፍ ደረጃ እንደ ሀገር ዲሞክራሲን የተለማመድንበት ከጅምሩ ጀምሮ እስከ መጨረሻው ድረስ በተለይም በሌሎች ሀገራትም በምርጫው መጠናቀቅ ማግስት ውጤቱን መሰረት በማድረግ ከዛም በፊት በሌሎች ዓለም አቀፍ የምዘና ሂደቶች ምርጫው የተሻለ መሆኑ የተገለጸበት ነው። ምናልባትም እስካሁን ካደረግናቸው ምርጫዎች በሀገር አቀፍ ደረጃ ዲሞክራሲን ልምምድ ያደረግንበት ነው ብዬ አስባለሁ። ምናልባትም ለቀጣይ ምርጫዎችም መሰረት የሚጥል ነው ብዬ አስባለሁ። ማህበረሰቡ ሳይሰለች ምርጫውን በነቂስ ወጥቶ ሲመርጥ የነበረበት ነው። ጥሩ ነው ተሳትፎ። ትናንትና ውጤቱ ስናይ የገዢ ፓርቲ ብቻ ሳይሆን ሌሎችም ተቃዋሚ ፓርቲዎች የተሳተፉበት መሆኑ አይቻለሁ ማለት ነው። የተጀመሩ ሰፋፊ ፕሮጀክቶችን ወደ ማስጨረስ መሄድ እንዳለበት አምናለሁኝ። እነዚህ ፕሮጀክቶችን በጥራት አሁንም ከህዝብ ጋር ሆኖ በጋራ እየሰራ መጨረስ አለበት ብዬ አምናለሁ። እንደ ዜጋ የምጠብቀው እንግዲህ ሀገራችን በልማት ጉዞ ላይ ነው ያለችው። ልማቷ መቀጠል አለበት። ልማቷን የሚያስቀጥል መሆን አለበት። ያለው ነገር ያየነው ለውጥ ያየነው ብርሃን በፍጹም ለአንድ ደቂቃ እንዲደበዝዝ አልፈልግም። በግሌ ቀጥሎ አድጎ ትውልዱ ሁሉ የኮራች ኢትዮጵያን ማየት እንዲችል የሚያስችል መንግስት እንዲሆን እፈልጋለሁ። እንግዲህ የተፎካካሪ ፓርቲዎች በፓርላማ ላይ መግባት
ሀገርን በመገንባት ደረጃ በሚደረጉ ማንኛውም ሀገራዊ አጀንዳዎች ላይ መተባበር መቻል አለባቸው። ህዝብን ወክሎ እስከመገዛው ህዝብ የሚፈልገው ሰላም ነው፣ ህዝብ የሚፈልገው ልማት ነው። እሱን ወክሎ ነው የገቡት። እሱን ወክሎ እስከገቡ ድረስ እነሱም በዛ ላይ በሚደረገው እንደ ሀገር በሚደረግ ልማት ላይ የግድ ህዝባቸውን ወክለው ልማቱን መደገፍ መቻል አለባቸው ብዬ አስባለሁ። በተለይ በአገልግሎት አሰጣጥ ላይ አሁን ላይ የመጡት በተለይ ዲጂታላይዝ የተደረጉ እነሱ እንደሚቀጥሉ ተስፋ አደርጋለሁ ማለት ነው። አንድ በሚያደርገን ነገር ሁሉም ሰው መረባረብ አለበት የሚል ሀሳብ ነው ያለ እንጂ ይሄ ከሌ ነው ብሎ ማለት የለብንም። ምክንያቱም የሌላ ሀገር ስለሌለ ተሳትፎ እኩል ተሳትፎ ማድረግ አለበት። ህዝቡን በማገልገል ታች ድረስ በኢኮኖሚም በፖለቲካውም በማህበራዊም ጉዳይ ማህበረሰቡን የሚጠቅም ነገር በጋራ ገዢውን ፓርቲ ተፎካካሪም ፓርቲ በጋራ ሰርቶ ሀገርን ወደፊት ማሻገር አለባቸው የሚል ሀሳብ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ውጤት ይፋ አድርጓል። የህዝብ ተወካዮች ምክር ቤትና የክልሎችና ከተማ አስተዳደሮች መቀመጫዎች የትኞቹ ፓርቲዎች ምን ያህል ወንበሮችን አገኙ የሚለውን መረጃዎችን ሊያደርሰን ጌታቸው ባልቻ እዚህ ስቱዲዮአችን ነው የሚገኘው። ጌታቸው እንደምን ውለሃል? መረጃዎችን መቀጠል ትችላለህ። አመሰግናለሁኝ። 7ኛው ጠቅላላ ምርጫን የኢትዮጵያ ብሔራዊ ምርጫ ቦርድ ውጤት ይፋ አድርጓል። በዚህ ምርጫ ኢትዮጵያ መርጣለች፣ አሸንፋለችም። ውጤቱ ምን ይመስላል የሚለውን እንመልከት። በኢትዮጵያ ምርጫ በተካሄደባቸው 11 ክልሎችና 2 የከተማ አስተዳደሮች 1139 ምርጫ ክልሎች ላይ ምርጫ ተከናውኗል። ከነዚህም እንግዲህ ለህዝብ ተወካዮች ምክር ቤት 501 የምርጫ ክልሎች ነበሩ። የክልል ምክር ቤቶች ደግሞ 638 ናቸው። ከህዝብ ተወካዮች ምክር ቤት ጀምሮ ያለውን ውጤት እንመልከት። ለህዝብ ተወካዮች ምክር ቤት ከተወዳደሩት 42 ፓርቲዎች መካከል 17ቱ የምክር ቤት መቀመጫውን አግኝተዋል። 486 የምርጫ ክልሎች ይፋ ሆኗል። በኢትዮጵያ ብሔራዊ ምርጫ ቦርድ 438ቱን መቀመጫዎች ብልጽግና ፓርቲ አግኝቷል። 13 መቀመጫዎችን ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አግኝቷል። 6 መቀመጫዎችን ለህዝብ ተወካዮች ምክር ቤት ማለት ነው የአማራ ብሔራዊ ንቅናቄ ማግኘት ችሏል። 3 መቀመጫዎችን ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ህብረት አግኝቷል ማለት ነው። ለህዝብ ተወካዮች ምክር ቤት መቀመጫ ሌሎች ተፎካካሪ ፓርቲዎች ምን ያህል መቀመጫ ወንበሮችን አገኙ የሚለውን ስንመለከት 3 መቀመጫዎችን የአማራ ዴሞክራሲያዊ ኃይል ንቅናቄ አግኝቷል። በሌላ በኩል 3 መቀመጫን ያገኘው ነጻነትና እኩልነት ፓርቲ ነው። 2 መቀመጫ ያገኘው ደግሞ ትብብር ለኢትዮጵያ አንድነት ነው። የኦጋዴን ብሔራዊ ነጻነት ግንባር 1 መቀመጫ አግኝቷል። ሶማሌ ፌዴራሊስት ፓርቲም 1 መቀመጫ አግኝቷል። ሌሎች ተፎካካሪ ፓርቲዎች ደግሞ አንዳንድ መቀመጫ በህዝብ ተወካዮች ምክር ቤት ያገኙት ህብረት ለዲሞክራሲና ለነጻነት ፓርቲ፣ የጉሙዝ ህዝብ ዴሞክራሲያዊ ንቅናቄ፣ አርጎባ አንድነት ጀበርቲ ፓርቲ፣ የአፋር ህዝብ ፓርቲ፣ አዲስ ትውልድ ፓርቲም 1 መቀመጫን አግኝቷል ለህዝብ ተወካዮች ምክር ቤት ማለት ነው። ሰላም ለኢትዮጵያ ጥምረትም በተመሳሳይ 1 መቀመጫን አግኝቷል። የወላይታ ህዝብ ዴሞክራሲያዊ ግንባርም 1 መቀመጫ አግኝቷል። ጌዲዮ ህዝብ ዴሞክራሲያዊ ድርጅት እንዲሁም ሌሎች 8 የህዝብ ተወካዮች ምክር ቤትን የመቀመጫ ወንበር ደግሞ ያገኙት የግል ተወዳዳሪዎች ናቸው ማለት ነው። የክልሎችና የከተማ አስተዳደሮች ምክር ቤት መቀመጫዎችን ስንመለከት ደግሞ ምርጫ በተካሄደባቸው 11 ክልሎችና 2 ከተማ አስተዳደሮች ከ2700 ወንበሮች ውስጥ ብልጽግና ፓርቲ 2410 ወንበሮችን አግኝቷል። ሌሎች ተፎካካሪ ፓርቲዎችና የግል እጩዎች ደግሞ 290ውን አግኝተዋል ማለት ነው። ከክልል የምርጫ ክልሎች የመቀመጫ ወንበሮች ማለት ነው። እንግዲህ ድጋሚ ምርጫ እንዲደረግባቸው በኢትዮጵያ ብሔራዊ ምርጫ ቦርድ የተወሰነባቸው 11 የምርጫ ክልሎች አሉ። ፓርቲዎች ባቀረቡት ቅሬታ መሰረት እንዲሁም ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ባደረገው ማጣራት እክል የተገኘባቸው 11 የምርጫ ክልሎች ድጋሚ ምርጫ ይከናወናል ማለት ነው። የመራጮች ተሳትፎን ስንመለከት ኢትዮጵያ መርጣለች አሸንፋለችም ብለናል። እንግዲህ እስካሁን ከተደረጉ ምርጫዎች በርካታ ህዝብ ለመራጭነት የተመዘገበበት እንዲሁም በነቂስ ወጥቶ ድምፅ የሰጠበት ነው። ከዚህ ውስጥ እንግዲህ 54 ሚሊዮን በላይ ኢትዮጵያውያን ለመራጭነት ተመዝግበዋል። ከዚህ ውስጥ 52 ሚሊዮን በላዩ ድምፅ ሰጥተዋል ግንቦት 24 በተደረገው ምርጫ። ይህንንም በመቶኛ ስንመለከት 96.2 በመቶ ከተመዘገቡት መራጮች ውስጥ ድምፅ
ሰጥተዋል ማለት ነው። ይህ ነው እንግዲህ ኢትዮጵያ መርጣለች አሸንፋለችም እንድንል የሚያደርገን። አመሰግናለሁ። አሸናፊ ጌታቸው፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን በሰባተኛው ጠቅላላ ምርጫ የተገኘውን ውጤት ተከትሎ ለሕዝብ የገባነውን ቃል በተግባር ለማረጋገጥ በትኩረት እንሰራለን ሲሉ በሐረሪ ክልል የሚገኙ የተፎካካሪ ፖለቲካ ፓርቲዎች ገልጸዋል። ሕዝብ የሰጠውን ድምፅ ተከትሎ በምርጫው ያሸነፉ የተፎካካሪ የፖለቲካ ፓርቲዎቹም የፉክክርና የትብብር ሚዛን በመጠበቅ ለሀገር ልማትና ሰላም መረጋገጥ እንደሚሰሩ ነው ያረጋገጡት። ቴዎድሮስ ታደሰ የህዝቡ ተሳትፎ ነቂስ ወጥቶ ያው ድምፁን ለማሰማት ያደረጋቸው እንቅስቃሴዎች በጣም ጥሩ ነበሩ። የተሻለ ውጤት አግኝተን እንግዲህ አንድ መቀመጫ ለማሸነፍ ችለናል። ህዝቡ ቅስቀሳ በምናደርግበት ጊዜ እንዲለወጥ እንዲቀየር የምንፈልጋቸውና በሱ ላይ በርትተን እንደምንሰራ ያንን ለውጥ ደግሞ ከህዝቡ ጋር እንደምንወጣ የቀሰቀስንበት አጋጣሚዎችና ወቅቶች ነበሩ። ያም ነው ድምፅ እንድናገኝ ያደረገን ብዬ ነው እንደኔ የማስበው። ስለዚህ ያንን መስራት ደግሞ የህዝብን ትርታ አዳምጦ ያሉትን ክፍተቶች ፕሮሚስ በገባ ነው ላይ ጠንክረን በፊት ከነበረን እንትን የበለጠ ራሳችንን አብቅተን ራሳችንንም እዛ ቦታ ላይ በግልጸኝነት ወጥተን የህዝቡን ትርታ እንፈታለን የሚል እምነት አለ። ተፎካካሪ ፓርቲዎች እንግዲህ አሁን ገዢ ፓርቲው አብላጫው ድምፅ አሸንፈዋል። ገዢ ፓርቲ አብዛኛውን ድምፅ ስላገኘ ከሱ ጋር ለመስራት እንደ ፓርቲያችን ዝግጁ ነን፣ ህዝባችንን ለማስደሰት ማለት ነው። በምን በልማት በኩል በመልካም መስተዳደር በኩል ከዚህ በኋላ ማስቀደም ያለብን የህዝብን ጉዳይ እና ጉዳይ ብቻ ሆኖ ነው ወደፊት የምንንቀሳቀሰው። ለዚህም ዝግጅት አድርገናል። ኦልሬዲ የተሻሉ ሁኔታዎችን እንደምንንቀሳቀስ ነው ተስፋ ማድረግ። አላማችን የተለያዩ ግቦች ሊኖሩን ይችላሉ፣ ግን የህዝብ ጉዳይ ላይ በአንድነት እንቅስቃሴ እያደረግን ያለ ነው። ወደፊትም ይሄንን ምክር ቤት ውስጥ ባለው እንቅስቃሴ ውስጥ የተሻለ የህዝብ ድምፅ የሚሰማበትን ሁኔታዎች ለመፍጠር ነው ጥረት የምናደርገው። የህዝብን ቃል ወደ ተግባር ለመቀየር የማኒፌስቶችንን በዝርዝር ህዝባችንን ያሳወቅንበት ሁኔታ ነበረ። ህዝባችን በተለያየ ሁኔታ በተለይ ቀጣይ ባለው የልማትም የመልካም አስተዳደርም ከኑሮ ውድነትም በጣም ዘርፈ ብዙ በሆኑ ጉዳዮች ላይ ህዝባችን የሰጠንን ድምፅ በአግባቡ ለመጠቀምና ቃልን ወደ ተግባር ለማሸጋገር የጀመርነውን ስራ አጠናክረን ነው የምንቀጥለው። ሰባተኛው ጠቅላላ ምርጫ ህዝቡ ዴሞክራሲያዊ መብቱን የተጠቀመበትና ጠንካራ ሀገረ መንግስት ለመመስረት ያደረገው ጥረት ፍሬ ያፈራበት ነው አሉ የአሶሳ ከተማ ነዋሪዎች። አዲስ ከሚመሰረተው መንግስት ጋር በጋራ በመስራት ኢትዮጵያን የማሻገር ጽኑ ፍላጎት እንዳላቸውም ነዋሪዎች ጠቁመዋል። አስተያየታቸውን ያሰባሰበው ሪፖርተራችን ጀማል አህመድ ነው፣ እንደሚከተለው ይቀርባል። በንቂስ ወጥተን መርጠናል። እኔ ደግሞ ይወክለኛል ብዬ የመረጥኩትን መንግስት ትላንት እንደ ሀገር ውጤቱን ይፋ ሲደረግ በጣም ነው ደስ ያለኝ። ኢትዮጵያ አሸንፋለች፣ ኢትዮጵያ መርጣለች። የሰባተኛው ምርጫ በሰላም ተካሂዶ በሰላም መፈጸሙ በጣም ደስ ብሎናል። አሁንም ደግሞ ውጤቱ መገለጹ ደግሞ በጣም ደስ ብሎናል። አሁን እንደጀመሩት ልማት እንደጀመሩት የበለጠ ጥሩ ነገር እናገኛለን ብለን ተስፋ አለን። የተጀመሩ ትላልቅ ፕሮጀክቶች በተጠናከረ መልኩ ትኩረት ተሰጥቶበት ማስቀጠል እንዳለበት የበለጠ ከወትሮ በበለጠ መልኩ ቢሰራበት ጥሩ ነው የሚል ኮመንት ነው ያለኝ። ዜና ኢትዮጵያ እንደቀጠለ ነው። ለአዲስ አበባ አዲስ መልክ የሚፈጥርላት የአራዳ የበጎነት መንደር ግንባታ በይፋ ተጀመረ። ከንቲባ አዳነች አቤቤ ያስጀመሩት ይህ የክረምት በጎ ፈቃድ አንዱ ተግባር የሆነው ግንባታ የተጎሳቆሉና የኑሮ አስቸጋሪ ሰፈሮችን ወደ ዘመናዊ የመኖሪያ መንደርነት የመቀየር የከተሜነት ጉዞ ነው። ይመራደም ተጨማሪ አዘጋጅተዋል። ከዘመን የራቁ በዝናብና ፀሐይ የዛሉ የጭቃ አሮጌ ጎጆዎች የሞሉበት ጎስቋላ ሰፈር መሀል ከተማ ያውም በአዲስ አበባ ከንቲባ ጽሕፈት ቤት በቅርበት ላይ ያለ ነው ቢባል ለማመን ይከብዳል። ግን ደግሞ በከተማዋ እምብርት ላይ የድህነትና የጎስቋላ ኗኗር ተምሳሌት ሆኖ ኑሮን እያከበደ ክብርን እያጎደፈ ከኛው ጋር ሰነባብቷል። ይሄው ለዓመታት በአዲስ አበባ ልብ ውስጥ የቆየው የገዳም ሰፈር ዛሬ ታላቅ የከተማ ትንሣኤን እያስተናገደ ነው። አሮጌው ግድግዳ እየፈረሰ የጭቃውና የቆርቆሮው ዘመን አብቅቶ ወደ ሰማይ ለሚመዘዙ የዘመናዊነት የመኖሪያ መንደር ሊለቅ በከንቲባ አዳነች አቤቤ ግንባታው ተበስሯል።
ይሄ ሰፈር መቀየር ያለበት ዘገየ ካልተባለ በስተቀረ በፍጥነት መቀየር እንዳለበት ሁሉንም የሚያስማማ ነው። በጣም ልዩ የሚያደርገው ደግሞ የሚገኘው አራዳ ላይ ነው። የከተማው ዋና እምብርትና ከተማዋ የተቆረቆረችበት አካባቢ። በሌላ በኩል ደግሞ እዚህ በጣም በርካታ ታሪካዊ ቅርሶቻችን የሚገኙበት፣ የድል ሐውልቶች የሚገኙበት፣ አድዋን፣ መዘጋጃ ቤትን፣ ሌሎችም ትልልቅ ሐውልቶችን ከቦ የሚገኝ አካባቢ ነው። ብዙ ቱሪስቶች የሚመጡበት። ቶሎ ብሎ ይሄንን መቀየር ያስፈልጋል። ከማንም በላይ ግን የምንሰራው ለህዝባችን ምቹ የመኖሪያ አካባቢን፣ ምቹ የመኖሪያ ቤትን፣ ዘመናዊ አኗኗርን፣ ኑሮና አኗኗሩን ማዘመን ማሻሻልን መሰረት አድርገን ነው። አሁን የግንባታ ማሽነሪዎች የሚንቀሳቀሱበት በዚህ ስፍራ ላይ በሚገነባው የአራዳ የበጎነት መንደር ባለ 9 ወለል 8 ህንፃዎችና 2 ባለ 4 ወለል የገበያ ማዕከላት ከነ ዘመናዊ ግርማ ሞገሳቸው ጋር እውን ይሆኑበታል። ይህ አዲስን እንደ አዲስ አድርጎ የዘመናዊነት ኑሮን የመፍጠሩ ስራ ህዝብ እምነት ጥሎ ለብልጽግና ፓርቲ ዳግም ኢትዮጵያን የመምራት እድል በሰጠበት ማግስት መሆኑም ልዩ ያደርገዋል። ዛሬ የምንገነባው እናንተ የጣላችሁብን እምነት፣ የሀገራችንን ጽናት፣ ትብብርን የምንገነባው አብሮነትን የምንገነባው ምቹ የመኖሪያ አካባቢን ብሎም የኢትዮጵያን ብልጽግና ነው። የኢትዮጵያ ብልጽግና እንደሚረጋገጥ አንዳች ጥርጥር የለንም። የጀመርናቸው ስራዎች እስከዛሬ የታዩ ውጤቶች ይህንን ያሳያሉ። በሌላ በኩል ደግሞ ውጥኖቻችንን ባለፉት 5 ዓመታት በሚገርም ፍጥነት በብዙ ፈተና ውስጥ ሆነን መተግበር ችለናል። አንድም አልተደናቀፈም። ብዙ ፈተናዎች ውስጥ ብናልፍም ሁሉም ተተግብረዋል፣ ውጤትም አምጥተዋል። አሁን ደግሞ በተሻለ ሁኔታ ውስጥ ሆነን ያንን በእጥፍ ጨምረን እንደምንገነባው እምነት አለን። ከተማዋ ከምትመራበትና ውሳኔዎች ከሚስተናገዱበት ከከንቲባ ጽሕፈት ቤት መስኮት ወደ ሰሜን ሲመለከቱ የሚታዩ አሮጌ ጎስቋላ ሰፈሮች በአዲስ ገጽታና ጸዳል መተካታቸው እሙን ነው። የአዲሷንና የበለጸገችው አዲስ አበባን እውነተኛ መልክ የሚያንጸባርቁ ማራኪና ድንቅ የሆኑ ሌላ ዘመናዊ መንደሮች መፈጠራቸው ከሰው ተኮርነት ጋር ተዳምረው ሌላኛውን የከተማ ገጽ የሚገልጥ ነው። የከተማ አስተዳደሩ በክረምት በጎ ፍቃድ በሚሰራቸው እንዲህ አይነት ስራዎች ብቻውን ሳይሆን ልበቀና ባለሀብቶችን ጭምር በማስተባበር ነው። ከተማችንን ውብ፣ ጽዱ፣ አረንጓዴ ለነዋሪዎቿ ምቹ የሆነች ሁሉም እፎይ ብሎ ፈጣሪውን እያመሰገነ የሚኖርባት ከተማ ለማድረግ አንተኛም ሁልጊዜ ሌት ተቀን እንሰራለን። 24/7 ተጠናክሮ የሚቀጥል መርህ ነው። እናንተም ይኸው አጠናክራችሁ ቀጥሉ ብላችሁ አደራ ሰጥታችኋልና ወደ ኋላ የለም ማለት ነው። ጨምረን እንቀጥላለን። በመዲናዋ በክረምት በጎ ፍቃድ አገልግሎት ለኑሮ ምቹ ያልሆኑ እጅግ የተጎሳቆሉ በርካታ መኖሪያ ቤቶች ወደ ንጹህና ውብ መንደርነት ይቀየሩበታል። የክረምት በጎ ፍቃድ መርሃ ግብር 16 ዋና ፕሮግራሞችና 19 ንዑስ መርሃ ግብሮችን ተነድፈው ወደ ተግባር ተገብቷል። በዋናነት በሰብአዊና ማህበራዊ አገልግሎት 7500 በጎ ፍቃደኞችን በማሳተፍ 2500 ቤቶችን በአጭር ጊዜ በሚቀጥሉ 3 ወራት በመገንባት ለ12500 አረጋውያን አቅመ ደካሞችና የሀገር ባለውለታዎች ለማስተላለፍ ታቅዷል። የዛሬው ፕሮግራምም የዚሁ አንዱ አካል ነው። ትናንት በጭቃና ባረጀ ገጽታ ይታወቅ የነበረው ያ የጥንቱ ገዳም ሰፈር ተብሎ የሚጠራው ጎስቋላ መንደር ነገ በሚሊዮኖች አይን የሚናፈቅ የቅንጦትና የምቾት ማዕከል ወደሆነ ዘመናዊ መንደርነት ሊቀየር ጉዞውን ጀምሯል። በኢትዮጵያ ትምህርትና ስልጠና ጥራቱን የጠበቀ እንዲሆን በትምህርት ተቋማት የሚሰጡ ፕሮግራሞች መለኪያ እንዲዘጋጅላቸው ተደርጓል። ይህም ተማሪዎች በሚማሩባቸው ዘርፎች በቂ እውቀት እንዲኖራቸውና ዓለም አቀፍ ተወዳዳሪ ዜጎችን ለማፍራት ያለመ ነው። ይህ የተገለጸው የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የኢፌዴሪ የትምህርትና ስልጠና ባለስልጣን የ11 ወራት እቅድ አፈጻጸምን በገመገመበት ወቅት ነው። ሁነቱን የተካተለችው ሪፖርተራችን ብሩክታዊት ተገኝ ተጨማሪውን ትነግረናለች።
አመሰግናለሁ። ቋሚ ኮሚቴው የተለያዩ ጉዳዮችን እያነሳ የትምህርትና ስልጠና ባለስልጣን በ2018 11 ወራት ውስጥ ሰራኋቸው ባላቸው ጉዳዮች ላይ ነው ጥያቄዎችን እንዲሁም ደግሞ ቢሻሻሉ ያላቸውን ጉዳዮች እያነሳ ቆይታ ያደረገው። በተለይ ቋሚ ኮሚቴው ካነሳቸው ጉዳዮች መካከል አንደኛው የፈቃድና የፈቃድ እድሳት ጋር ተያይዞ የሚወሰዱ እርምጃዎች ምን ያክል አስተማሪዎች ናቸው እንዲሁም ደግሞ እዛ ላይ የሚነሱ ቅሬታዎችንስ በምን ያክል ይፈታሉ የሚል ጥያቄ ተነስቶ ነበር። በተለይ አንዳንድ ትምህርት ቤቶች ወይም ደግሞ የትምህርት ተቋማት አንዳንድ ፕሮግራሞቻቸውን የመዝጋት ፈቃድ ያለማደስ ሁኔታዎች ይፈጠራሉ። በዚህ ጊዜ ተማሪዎች የመበተን ሰራተኞች የመልቀቅና ኢኮኖሚያዊ እንዲሁም ደግሞ ስነ ልቦናዊ ጫና ይደርሳልና እንደዚህ አይነት ሁኔታዎች እንዳይፈጠሩ ምንድነው የምታደርጉት የሚል ጥያቄ ቋሚ ኮሚቴው አንስቶ ነበር። ባለስልጣኑም ደግሞ ይህንን ጥያቄ አስመልክቶ በሰጠው ምላሽ በተለይ የመዝጊያ ወይም ደግሞ የመውጫ ፕሮግራሞች ውስጥ እንዲያልፉ እንደነዚህ አይነት ተቋማት ይደረጋሉ ብሏል። ይህ ደግሞ ለምንድን ነው የሚጠቅመው? አንደኛ ችግሮች ካሉ መፍታት እንዲቻል፣ ሁለተኛ ነገር ደግሞ ምናልባት አንዱ ትምህርት ወይም ደግሞ የትምህርት ተቋሙ የሚሰጣቸው ሰፊ የሆኑ የትምህርት ፕሮግራሞች ከሆኑ እነዛን ቀንሶ ፕሮግራሞቹን እየሰጠ መቀጠል እንዲችል ለማድረግ ያስችላል ተብሏል። ሁለተኛ ደግሞ ለተማሪዎችም ቢሆን የመዘጋጃ ጊዜን እንዲያመቻች ይረዳል ተብሏል። ስለዚህ እያንዳንዱ ተቋም የፈቃድና የፈቃድ እድሳት ጋር ተያይዞ በሚወሰዱ እርምጃዎች የተለያዩ ጫናዎች እንዳይደርሱበት በእንደዚህ አይነት ፕሮግራሞች ውስጥ በመታቀፍ በዛ ውስጥም እንዲያልፉ በማድረግ መፍትሄዎችን እናበጃለን በሚል ተነስቷል። ሌላው ደግሞ የተነሳው ጉዳይ ምንድነው? የትምህርትና ሙያ ትምህርትና ስልጠና ይሰጣል። እንግዲህ እነዚህ በተለይ የቴክኒክና ሙያ ትምህርት ስልጠና ላይ የሚወስዱ እንዲሁም ደግሞ በከፍተኛ የትምህርት ተቋማት ውስጥ የሚያልፉ ተማሪዎች ክህሎት ያላቸው በእውቀት የታነጹ የሆኑ ዘንድ ይህ በዚህ ስርዓት ውስጥ ደግሞ ጠንካራ የሆኑ ተፎካካሪ ዜጎችን ለማፍራት ምን አይነት ስርዓት ነው እየዘረጋቸው ያላችሁት በሚል ተነስቷል። በዚህም ደግሞ በተለይ ተማሪዎች ክህሎት ያላቸው እንዲሆኑ የተለያዩ በተለይ ደግሞ በቴክኒክና ሙያ የስልጠና ኢንስቲትዩት ውስጥ የሚያልፉ ተማሪዎች ላይ ኢንስፔክሽኖችን በማድረግ በከፍተኛ ተቋማትም ውስጥ እንደዚሁ የተለያዩ የጥራት ደረጃዎችን በመገምገም እንዲሁም ደግሞ ጉብኝት በማድረግ ተማሪዎች በትክክል ለፕሮግራሙ በሚመጥን መልኩ እየተማሩ ነው ወይ የሚለውን ግምገማ እናደርጋለን በሚል ምላሽ ሰጥቷል። ከዚህ በተጨማሪም ደግሞ ያነሳቸው ጉዳዮች ምንድናቸው? በተለይ ይህንን ትምህርት የሚሰጡ ባለሙያዎችን ወይም ደግሞ አስተማሪዎችንም ብቃታቸውን የማየት እነሱንም ደግሞ የማሰልጠን ስራዎችን እየተሰሩ ነው ተብሏል። በተጨማሪነት እንግዲህ ባለስልጣኑ የተለያዩ በጥንካሬ የተነሱ ጉዳዮች ነበሩት። ከሲኦሲ አሰጣጥ ጋር ከትምህርት ምዘና ወይም ደግሞ ይሄ የግምት አሰራር ጋር ተያይዞ እየሰራቸው ያሉ በተለይ አገልግሎቶቹን ቀልጣፋ ለማድረግ እየሰጣቸው ያሉ የኦንላይን ስራዎቹ የትምህርት ማስረጃዎችን ከማረጋገጥ አኳያም በኦንላይን ስርዓቱን መዘርጋቱ በውጤታማነት ወይም ደግሞ በጥንካሬ ተነስቷል። ነገር ግን አሁንም ሊሻሻሉ ይገባል ተብሎ ደግሞ የተነሱ ጉዳዮች አሉ። ከሲኦሲ ጋር ተያይዞ ያሉ ጉዳዮች አሁንም ሊሻሻሉ ይገባል። እነሱን የማስተማር ስልጠና የመስጠት እገዛ የማድረግ ስራዎች አሁንም ተጠናክረው መቀጠል ይኖርባቸዋል ተብሏል። የውጭ ዜና። አሜሪካና ኢራን በ60 ቀናት ውስጥ በመካከላቸው ያለውን ጦርነት ለማቆም የሚያስችል የፍኖተ ካርታ ስምምነት ላይ መድረሳቸውን አስታራቂዎቹ ፓኪስታንና ኳታር አስታወቁ። ይሁንና በሆርሙዝ ሰርጥና በሊባኖስ ጉዳይ ላይ ያለው ውጥረት አሁንም እንደቀጠለ ነው። ሰለሞን ገዳ በስዊዘርላንድ አልፓይን ተራሮች ግርጌ በሚገኘው የበርገንስታክ የቅንጦት ሪዞርት የተጀመረውና በመካከለኛው ምስራቅ ታሪክ አዲስ ምዕራፍ ይከፍታል ተብሎ በዓለም አቀፍ ደረጃ በትልቅ ተስፋ ሲጠበቅ የነበረው የአሜሪካና የኢራን የመጀመሪያ ዙር የቀጥታ ድርድር ባልተጠበቀ ዲፕሎማሲያዊ ውጥረት ተደምድሟል። በአሸማጋዮቹ ፓኪስታንና ኳታር ጥረት የተጠራው ይህ ከፍተኛ ዲፕሎማሲያዊ መድረክ ባለፉት ወራት በቀጣናው የነገሰውን አስፈሪ ወታደራዊ ግጭት ወደ ሰላማዊ ዲፕሎማሲ ለመቀየር ያለመ ታሪካዊ ክስተትም ነው። ይህ በሰኔ 18 የተፈረመውን ባለ 14 ነጥብ የኢስላማባድ የመግባቢያ ሰነድ መሰረት በማድረግ የተጀመረው መድረክ በከፍተኛ ውጥረትና በተለያዩ ውጣ ውረዶች የተሞላ ነበርም ነው የተባለው። በአንድ በኩል አደራዳሪዎቹ በድርድሩ የመጀመሪያ ቀን አበረታች እድገት መታየቱንና በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል የፍኖተ ካርታ ስምምነት መፈጠሩን በይፋ ቢያውጁም፣ በሌላ በኩል በአሜሪካው ፕሬዝደንት ድንገተኛ የማህበራዊ ገጽ ዛቻና ይህንን ተከትሎ በኢራን ልዑካን በኩል በተነሳው ጽኑ ተቃውሞ ምክንያት ባለ 4 ወገኑ ውይይት ለሰዓታት ተቋርጦም ነበር። ዓለም አቀፍ የዜና
አውታሮች እንደዘገቡትም ውይይቱ ከተጀመረበት የመጀመሪያው ደቂቃ ጀምሮ ከፍተኛ የጥንቃቄና የጥርጣሬ ድባብ ሰፍኖበት ነበር። የኢራን ልዑካን ቡድን ወደ አዳራሹ ከመግባታቸው በፊት ሚዲያዎች በአዳራሹ ውስጥ ባሉበት ወቅት ድርድሩን እንደማይጀምሩ በይፋ ገልጸው የነበረ ሲሆን ጋዜጠኞች ከአዳራሽ እንዲወጡ ከተደረገ በኋላ የመጀመሪያው ዙር ውይይት በጥሩ ሁኔታ ተጀምሯልም ነበር ነው የተባለው። ይሁን እንጂ በዋሽንግተን በኩል የወጣው የፕሬዝደንቱ የማስፈራሪያ መግለጫ በስዊዘርላንድ የነበረውን ድባብ ለውጦታል። የአሜሪካው ፕሬዝደንት በማህበራዊ ገጻቸው ባስተላለፉት መልእክት ኢራን በሊባኖስ ያሉትን ታጣቂዎቿን ወዲያውኑ ካላስቆመች በድጋሜ እጅግ ከባድ ጥቃት እንደሚሰነዝሩባትና የሆርሙዝ ሰርጥን በኃይል ሊቆጣጠሩ እንደሚችሉ ዝተዋል። ይህንን ተከትሎ የኢራን ወገን በትራምፕ ዛቻ ምክንያት ከአሜሪካ ጋር የነበረውን ባለ 4 ወገን ውይይት ወዲያውኑ ለማቋረጥ ወስኗል። የኢራን ልዑካን ቡድን መሪዎች እንደገለጹት አሜሪካ ቀደም ሲል የገባቸውን ዲፕሎማሲያዊ ቃሎች ካላከበረችና ማስፈራሪያዋን ካላቆመች በስተቀር ድርድሩ በተሟላ መልኩ ሊቀጥል አይችልም። የኢራን ከፍተኛ ተደራዳሪዎች ለአሜሪካ ባለስልጣናት በሰጡት ጠንካራ ምላሽ ዋሽንግተን በንግግሯ እንድትጠነቀቅ ያሳሰቡ ሲሆን ዛቻዎቻቸው ምንም አይነት ተጽዕኖ ቢኖራቸው ኖሮ ዛሬ ካሉበት ተስፋ የመቁረጥ አውድ ውስጥ ባልተገኙ ነበር። አሜሪካ የምታወራውን እኛ በተግባር እናሳያለን በማለት የቴህራንን ዝግጁነትም አረጋግጠዋል። ድርድሩ በስዊዘርላንድ ተራሮች ላይ በሚካሄድበት በአሁኑ ወቅት በመሬት ላይ ያለው ወታደራዊ ሁኔታ ግን እጅግ ውስብስብ ነው። በሊባኖስ ግንባር እስራኤል ጥቃቷን እንድታቆም ብትታዘዝም በመሬት ላይ ያለው የተኩስ አቁም እጅግ ደካማ መሆኑን ከስፍራው የሚወጡ መረጃዎች ያመላክታሉ። የእስራኤል ጦር ባለፉት ሳምንታት ታሪካዊ የጦር ግንባሮችን ከተቆጣጠረ በኋላ ወደ ስልታዊ ኮረብታዎች ለመግፋት ያደረገው ሙከራ በሂዝቦላ ደፈጣ ጥቃት ከሽፎበታል። በዚህ ውጊያ የእስራኤል ወታደሮች መገደላቸውን ተከትሎ እስራኤል በከተሞችና በመኖሪያ መንደሮች ላይ በሰነዘረችው በመቶዎች የሚቆጠር የአየር ጥቃት በርካታ ንጹሐን ዜጎች ተገለዋልም ነው የሚባለው። የእስራኤል መከላከያ ሚኒስቴር ወታደሮቻቸው ከደቡባዊ ሊባኖስ እንደማይወጡና ሂዝቦላን ማጥፋታቸውን እንደሚቀጥሉ በይፋ ቢናገሩም ጉዳዩን በቅርበት የሚከታተሉ አካላት ግን ዋሽንግተን ላይ ለሚደረገው ስብሰባ ማለስለሻ ይሆን ዘንድ እስራኤል ጥቂት ወታደሮችን ከተወሰኑ ግንባሮች ለማፈግፈግ እያሰበች መሆኑን ይጠቁማሉ። በሌላ በኩል የሂዝቦላ አመራር የእስራኤል ጦር በሊባኖስ መሬት ላይ እንዲቆይ እንደማይፈቅዱና ለማንኛውም የተኩስ አቁም ጥሰት ተመጣጣኝ ምላሽ እንደሚሰጡ በይፋም አሳውቀዋል። ምንም እንኳን በትራምፕ ንግግር ሳቢያ በአራትዮሹ ውይይት ላይ ውጥረቶች ቢፈጠሩም የአደራዳሪዎቹ ኳታርና ፓኪስታን የጋራ መግለጫ እንደሚያሳየው የመጀመሪያው ቀን ድርድር አዎንታዊና ገንቢ የሆኑ ስምምነቶችን ማስመዝገብ ችሏል። ወጥ በሆነው ስምምነት መሰረት በሁለቱ ሀገራት መካከል ዘላቂና የመጨረሻ ስምምነት ላይ ለመድረስ የሚያስችል ባለ 60 ቀናት ፍኖተ ካርታ የተዘጋጀ ሲሆን ለዚህም ፖለቲካዊ ክትትል የሚያደርግ ከፍተኛ ኮሚቴ ተቋቁሟል። ይህ ኮሚቴ በኒኩለር ጉዳይ፣ በማዕቀቦች አፈጻጸምና በግጭት አፈታት ላይ የሚሰሩ የቴክኒክ ቡድኖችን በበላይነትም ይመራል። ከዚህም በተጨማሪ በአሜሪካ፣ በኢራን፣ በሊባኖስ ሪፐብሊክና በአደራዳሪዎቹ መካከል የሚመራ ልዩ የጋራ የድንበር ግጭት ማርገቢያ ክፍልም የተቋቋመ ሲሆን ይህ ክፍል በሊባኖስ ያለውን ወታደራዊ እንቅስቃሴ በቋሚነት ለማስቆም በቁልፍ መተማመኛነት ያገለግላል። በሌላ በኩል በሆርሙዝ ሰርጥ በኩል ለሚያልፉ የንግድ መርከቦች ሰላማዊ መተላለፊያ ለመስጠት የሚያስችል በሁለቱ ወገኖች መካከል ቀጥተኛ የግንኙነት መስመር እና የደህንነት ስልት ተዘርግቷል። ከኢኮኖሚ አንጻር በድርድሩ መሰረት የኢራን ነዳጅና የፔትሮሊየም ምርቶች የውጭ ንግድ ማዕቀብ እንዲነሳላቸው፣ የታገዱ የኢራን ንብረቶች እንዲለቀቁና ለሀገሪቱ $300 ቢሊዮን የሚገመት ትልቅ የመልሶ ግንባታ የልማት እቅድ እንዲጀመር መግባባት ላይም ተደርሷል። ጉዳዩን በቅርበት የሚከታተሉ የዘርፉ ተንታኞች እንደሚሉት የበርገን ስታክ ስብሰባ ምንም እንኳን ዲፕሎማሲያዊ ፋይዳው የጎላ ቢሆንም ትክክለኛውና ከባዱ ስራ አሁን ጀምሯል። እንደ ተንታኞቹ እይታ ኢራን የሊባኖስ ፋይል ከራሷ ኒውክሌርና የማዕቀብ አጀንዳ ጋር ማቆራኘቷ ድርድሩን እጅግ ውስብስብ ያደርገዋል። ቴህራን የመግባቢያ ሰነዱ የመጀመሪያ አንቀጽ በሊባኖስ ያለውን ጦርነት ጨምሮ በሁሉም ግንባሮች ላይ ግጭት ማቆምን የሚያዝ በመሆኑም ይህ ካልተፈጸመ ወደ ቀጣይ የመጨረሻ ስምምነት ምዕራፍ እንደማትሻገር በጽናት አሳውቃለች። በሌላ በኩል ይህ ቀውስ በአውሮፓ ህብረት ላይ የጣለው የኤነርጂ ስጋት አልበረደም። የጀርመን የመከላከያ ሚኒስትር ለሆርሙዝ ሰርጥ መዘጋት ቀጥተኛ ተጠያቂው የአሜሪካው ፕሬዝደንት መሆናቸውን በይፋ የተናገሩ ሲሆን በትራምፕ ዛቻ ምክንያት የሆርሙዝ ሰርጥ መዘጋቱ የአውሮፓን የኤነርጂ አቅርቦትና ኢኮኖሚ ማገገም አደጋ ላይ ጥሎታል በማለት ዋሽንግተንን ወርፈዋል። ይህ የሚያሳየው በአሜሪካና በአውሮፓ ህብረት መካከል በመካከለኛው ምስራቅ ፖሊሲ ላይ ስውር ስንጥቅ ስለመኖሩ ነው። ጉዳዩን በቅርበት የሚከታተሉ አካላት እንደሚያመለክቱት የዚህ ድርድር የመጨረሻ ግብ ሁለቱ ሀገራት የገቡትን ቃል በምን አይነት ቅደም ተከተል ይፈጽማሉ በሚለው ስሌት ላይ ወድቋል። የኢራን የውጭ ጉዳይ ሚኒስቴር የቀደሙ የተኩስ አቁም ልምዶች ፈጽሞ እንዳረሳና የአሜሪካን ግዴታዎች አፈጻጸም በጥብቅ እንደሚከታተል አሳውቋል። አሁን ላይ ከፍተኛ መሪዎች የፖለቲካ ውይይት ምዕራፍ አብቅቶ የቴክኒክ ቡድኖች ዝርዝር ጉዳይ ላይ መምከርም ጀምረዋል። በቀጣዮቹ ሳምንታት የሚታዩ ዋና ዋና ስልታዊ አቅጣጫዎች በተለይም ኳታርና ፓኪስታን በትራምፕ ዛቻ የተፈጠረውን አለመግባባት ለማለስለስ እንዲሁም የኢራን ልዑካን ሙሉ በሙሉ በጠረጴዛ ላይ ለማቆየት የሚያደርጉት የበስተጀርባ ዲፕሎማሲ ይሆናል። ከዚህም በተጨማሪ በዋሽንግተን የሚካሄደው የአሜሪካና የእስራኤል ባለስልጣናት ስብሰባ እስራኤል ከደቡባዊ ሊባኖስ እንድትወጣና የስዊዘርላንዱን ስምምነት እንድታከብር
ለማክበር አሜሪካ በቴል አቪቭ ላይ የምታደርገው ጫና ልክ ይወስናል። የስምምነቱ የመጀመሪያውና ትልቁ እውነታ ፈተና ሊባኖስ የግጭት ማርገቢያ ክፍል በተግባር መስራት መጀመሩና እስራኤል ጥቃቷን በቋሚነት ማቆሟ ይሆናል። እናም የስዊዘርላንዱ ድርድር በመካከለኛው ምስራቅ ለወራት የሰፈነውን የጦርነት ደመና ለመክፈፍ የተደረገ ታሪካዊና ደፋር እርምጃ ነው። ለአሜሪካ ይህ ስምምነት የዓለምን ኢኮኖሚ ቀውስ ለማስቀረት የሆርሙዝ የንግድ መስመርን ለመክፈትና የነዳጅ ዋጋን ለማርገብ ወሳኝ ሲሆን ለኢራን ደግሞ የሊባኖስን ደህንነት ማስከበር፣ የንጹሃን ግድያ ማስቆምና ማዕቀቦችን ማንሳት የህልውና ጉዳይ ነው። በመጪዎቹ 60 ቀናት የበርገንስታክ ፍኖተ ካርታ ሙሉ በሙሉ ጸድቆ ቀጠናው ወደ አንጻራዊ ሰላም የሚሸጋገርበት ወይም ዲፕሎማሲው ከሽፎ ወደ ከፋ ክልላዊ የጦርነት ቀውስ የሚመለስበት ታሪካዊ ጣፈንታ የሚወስኑ ወሳኝ ምዕራፎች ናቸው። በመጨረሻም ስፖርት። በመጀመሪያ ተሳትፏችን ታሪክ ለመስራት እንጥራለን ሲል የኬፕ ቨርዲን አሰልጣኝ ቡቢስታ ተናገረ። በምድብ 8 በተደረጉ ጨዋታዎች ስፔን ሳውዲ አረቢያን ስታሸንፍ ኬፕ ቨርዲን ከኡራጋይ አቻ ተለያይተዋል። ሀና ታሪኩ በ2026 የዓለም ዋንጫ በኦፕታ ሱፐር ኮምፒውተር ትንበያ መሰረት ዋንጫው እንደሚያሸንፉ ቅድመ ግምት ካገኙ ሀገራት መካከል ስፔን ቀዳሚ ናት። ከተሳትፎ ያለፈ ውጤትን በመድረኩ ያስመዘግባሉ ተብለው ከሚጠበቁ ሀገራት መካከል አንዷ የሆነችው ስፔን የምድብ ሁለተኛ ጨዋታዋንም ከሳውዲ አረቢያ ጋር አድርጋ ድል ተጎናጽፋለች። የ2010 የመድረኩ ሻምፒዮንና የወቅቱ የአውሮፓ ዋንጫ ባለድሏ ስፔን በመጀመሪያው ጨዋታ ከአፍሪካ ተወካዩ ኬፕ ቨርዲን ጋር ሳትጠበቅ አቻ መለያየቷም ይታወሳል። በአታላንታ ስቴዲየም በተደረገው ጨዋታ ሳውዲ አረቢያን የገጠመችው ስፔን 4-0 ስታሸንፍ የ18 ዓመቱ የባርሴሎናው ተጫዋች ላሚን ያማል በ10ኛው ደቂቃ ላይ ነበር ባስቆጠራት ግብ መምራት የጀመረችው። ላሚን ያማልም የመጀመሪያ የዓለም ዋንጫ ግቡን ነበር ትላንትና ማስቆጠር የቻለው። በመጀመሪያው የምድቡ ጨዋታ ከውጤቱ በላይ አነጋጋሪ የነበረው የሚኬል ኦያርዛባል ለ30 ደቂቃ ኳስ አለመንካትና በጨዋታው የነበረው ደካማ እንቅስቃሴ እንደነበር አይዘነጋም። በትላንት ምሽቱ ጨዋታ ግን የሪያል ሶሲዳዱ ግብ አዳኝ ሚኬል ኦያርዛባል ሁለት ግቦችን ከማስቆጠር ባለፈ ሜዳ ላይ በነበረበት የመጀመሪያው 45 ደቂቃም ጥሩ እንቅስቃሴን አሳይቷል። በቅርቡ ሪያል ማድሪድን መቀላቀሉ ይፋ የተደረገው ማርኮ ኩኩሬያ ወደ ግብ አክሩ የመታውን ኳስ ሐሰን አልቶምባኪት በራሱ ላይ ያስቆጠራት ግብ ስፔንን ጨዋታውን በበላይነት እንድታጠናቅቅ አድርጓታል። በሙከራም ሆነ በኳስ ቁጥጥር ከተጋጣሚዋ የተሻለችው ስፔን ምድብ 8 መምራት የጀመረች ሲሆን ከሁለት ጨዋታም 4 ነጥቦችን በማግኘት ወደ ጥሎ ማለፍ ለመግባት ያላትን ተስፋ ለምልማለች። በዚሁ ምድብ የመጀመሪያ ተሳትፏን እያደረገች የምትገኘው ኬፕ ቨርዲ ስፔን ላይ ያሳየችውን አልሸነፍ ባይነትም ትላንትና ደግማው ከደቡብ አሜሪካዊቷ ሀገር ኡራጓይ ጋር አቻ በመለያየት ሁለተኛ ነጥቧን አሳክታለች። በዓለም ዋንጫው የተሳተፈችው ሶስተኛዋ ትንሽ ሀገር የሆነችው የአፍሪካ ተወካዩ ኬፕ ቨርዲን ሁለት የዓለም ዋንጫ ላሳካችው ኡራጓይም ቢሆን ቀላል ተጋጣሚ እንዳልሆነች በሚገባ በማሳየት ነበር ሁለት አቻ መለያየት የቻለችው። ከ600 ሺህ የማይበልጥ የህዝብ ብዛት ላላት የደሴቲቱ ሀገር ኬፕ ቨርዲን ፒናና ሄሊዮ ቫሬላ ሁለቱንም ግቦች በማስቆጠር በመጀመሪያ ተሳትፏቸው ወደ ጥሎ ማለፍ የመግባት ተስፋቸውን እንዲሰንቁም አስችለዋል። ኡራጓይ ጨዋታውን ብትቆጣጠርም ለግብ የቀረቡ ሙከራዎችን በማድረግ ግን የደሴቲቱ ሀገር ኬፕ ቨርዲን የተሻለች ነበረች። ወደዚህ ከመምጣታችን አስቀድመን እንደተናገርነው በዚህ ትልቅ መድረክ ላይ የተገኘ ነው በከፍተኛ ደረጃ ለመወዳደር ነው። ባደረግናቸው የምድብ 2 ጨዋታዎች እያደረግን ያለነውም ያንን ነው። ለዚህ ደግሞ የቡድናችን ጥንካሬ አንድነታችንና ጽናታችን ማሳያ ነው። እኛ እዚህ የመጣ ነው አዲስ ታሪክ ለመጻፍ ነው። ወደ ጥሎ ማለፍ ለመግባትም ከሳውዲ አረቢያ ጋር የምናደርገውን የመጨረሻ ጨዋታዎች ለማሸነፍ ወደ ሜዳ እንገባለን ሲል የኬፕ ቨርዲን አሰልጣኝ ቡቢስታ ከጨዋታው መጠናቀቅ በኋላ ተናግሯል። ከምድብ 8 ወደ ጥሎ ማለፍ የሚያልፈውን ብሔራዊ ቡድን ለመለየት በሚደረገው የመጨረሻው መርሃ ግብርም ስፔን ከኡራጓይ፣ ኬፕ ቨርዲን ከሳውዲ አረቢያ የሚያደርጓቸው ጨዋታዎች ተጠባቂ እንዲሆኑም አድርጓል። ተመልካቾች ከ6 ሰዓት አንስቶ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ዜናውን እየመራው አሸናፊ እንዳለ ከእናንተ ጋር ቆይታ አድርጌያለሁ። የዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ እንዲሁም ዳይሬክተራችን ግዳይ ገብረ ሐዋርያትን ጨምሮ ሌሎችም የስቱዲዮና የስርጭት ባለሙያዎች ከኛ ጋር ቆይታ አድርገዋል። ጥሩ ቀን ይሁንላችሁ።